የአምላካችን የእግዚአብሔር ስም ብሩክ ይሁን። ዛሬ የምንመለከተው በዮሐንስ ወንጌል ምዕራፍ 12 ቁጥር 20 ላይ ያለውን ኢየሱስ ከደቀ መዛሙርቶቹ ከሕዝቡ መካከል አንድ ሰው ሊፈልገው እንደወጣና ኢየሱስ መልስ ምን እንደሆነ ኢየሱስ ምን መለሰለት? ለአምልኮ ወደ በዓሉ ከመጡ መካከል የግሪክ ሰዎች ነበሩ። ዮሐንስ ወንጌል ምዕራፍ 12 ቁጥር 20 ለአምልኮ ወደ በዓሉ ከወጡ መካከል የግሪክ ሰዎች ነበሩ። እነሱ በገሊላ ከምትገኘው ከቤተሳይዳ ወደ ሆነው ሰው ወደ ፊልጶስ መጥተው ጌታው እባክህን ኢየሱስን ለማየት እንፈልጋለን አሉት። ፊልጶስም ለእንድርያስ ሊነግረው ሄደ። እንድርያስ ፊልጶስን ለኢየሱስ ነገሩት። ኢየሱስ እንዲህ ሲል መለሰላቸው፣ የሰው ልጅ የሚከብርበት ሰዓት ደርሷል። ጥያቄው ምንድነው? ሰዎች ይፈልጉሃል። ሰዎች ወደ አንተ ሊመጡ ይፈልጋሉ። ተፈልገሃል። በሰው ፊት ሞገስ አግኝተሃል አይነት ነው ንግግሩ። የሄዱበት የግሪክ ሰዎች አሉ። ግሪኮች አሕዛቦች ናቸው። ደግሞ የገሊላ ሰዎች አሉ። ገሊላ የኢየሱስ ሀገር ናት። ቤተሳይዳ ደግሞ የፈውስ ቦታ፣ መጥመቂያ ቦታ አለች እና ፊልጶስ የሚባለው ሁልጊዜ ውስጡ ኢየሱስን እንደሚፈልገውና ሊያገኘው እንደፈለገ አብሮት ካሉ ዙሪያውን ካሉ ደቀ መዛሙርቶች አይደሉም እነዚህ። ነገር ግን ላገኘው ፈልጌ ነበረ ሲለው ጌታው እባክህ ኢየሱስን ለማየት እንፈልጋለን አሉ። ለማየት ነው። ሰዎች ሊያዩአችሁ፣ ሰዎች ወደ እናንተ መጥተው ስለ እናንተ የሰሙትን ዝና ሰምተው ሊያዩ የሚመጡበት ጊዜ ላይ ደርሶ የእግዚአብሔር ፍቃድ ደግሞ እናንተ ውስጥ ምንድን ነው እያላችሁ ያለው? እነኚህን ሰዎች ለማግኘት ነው ወይስ ውስጣችሁ ያለው የመንፈስ ቅዱስ ፍቃድ ምንድን ነው? ኢየሱስ እየተናገረ ያለው በጣም የሚገርም ቃል ተናገረ። ፊልጶስ ለእንድርያስ ሊነግረው ሄደና እንድርያስ ፊልጶስን ለኢየሱስ ነገሩት ይላል። ኢየሱስ እንዲህ ብሎ መለሰ ይላል፣ የሰው ልጅ የሚከብርበት ሰዓቱ ደርሷል። መክበር ማለት በኢየሱስ አገላለጽ ምን ማለት ነው? መሞት ነው። መሞት፣ ሰው በመሞት የሚከብር የሰው ልጅ ነው ያለ። የሰው ልጅ የሚከብርበት ሰዓት ደርሷል። እንግዲህ የሰው ልጅ ስናነሳ የመጀመሪያው በኤደን ገነት የነበረው ሰው አሁን እዚህ ጋር የምናየው ኢየሱስ ክርስቶስ እስካልሞተ ድረስ በብሉይ ኪዳን ነው ያለነው። በብሉይ ኪዳን ስርዓት ነው ያለነው። ቁጥር 24 ላይ እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች ብቻዋን ትቀራለች አለ። ብዙ ለመሆን ብዙ ስንዴ እንዲታይ የግድ መሬቱ ላይ መዘራት አለበት። ኢየሱስ እየተናገረ ያለው ስለ ሞቱ ነው።
ጉዳይ ስናነሳ እኛ ካልሞትን አንበዛም። መብዛት ማለት ቁጥር ማለት አይደለም። መብዛት ማለት የህይወት መትረፍረፍ ነው። አሁን ያለው መብዛት ነፍሳዊ ሊሆን ይችላል። ማለት ይሄ የቁጥር ብዛትን አይደለም እየነገረን ያለው። ኢየሱስ ስንዴ ካልሞተች ብቻዋን ትቀራለች አለ። ስለዚህ መሞት አለባት። ስንዴ ወደ መሬት ላይ መጣል አለባት። ስለዚህ አዲሱ ሰው የሚወጣው ኢየሱስ ሲሞት በትንሣኤው የትንሣኤ ሕይወት ይዞልን እንደመጣ እንዲሁ ደግሞ አሮጌው አዳም መሞት አለበት። መሞት አለበት። መሬቱ ላይ መጣል አለበት። መሬቱ ላይ መረሳት አለበት። መሬቱ ላይ ረጋጭ ሊበዛበት ይገባል። ስንዴ ስትዘራ ማንም ሰው አያስታውሳትም እስከ 7 ቀን። በመሬት እምብርት ውስጥ አበሳዋን ታያለች። ስለዚህ ከበቀለች ግን አዲስ ሕይወት ይዛ ነው የምትነሳው። አዲስ ማንነት ይዛ ነው የምትነሳው። አብርሃም የሚለው ቃል አብርሃም ከሚለው ከመምጣቱ መጀመሪያ የምናየው ነገር ሲነይ ለውጥ የሚመጣው ከመሞት ነው።